ቀዳዳዎች በሙሉ አንተ ጋር ስራ ላይ ይውላሉ አይደለ? ግማሹን ትተፋበታለህ፣ ታጣላለህ፣ ታባላለህ፣ ታጋድላለህ። ካለ ነገር ሊጥ በሊጥ አልሆንክም። እንደ ፊትህን ይብልህ በቃ። ወይዘሮ ውበቱን ደፍቶብሻል በጣም። እኛ ሰርተን እንጂ ተለጥልጠን አይደለም። ሰርተን ጠርገን ይቅር ይበለን። ተለጥልጠን እንዳንተ አይደለም። ዜዶን ዜዶ 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 ይላል። ዜዶ ይላል። ልትለጠልጣት ፈለግ ትለጥልጥ ዜዶ። ምክንያቱም ጫን ትላለህ። እሷን ዝም ብላችሁ ይዩት። እሷ ላይ ጫን ነው የሚለው። በጣም ጫን ብሎ ነው የሚሰድባት። ትለጥልጥ ትለጥልጥ። እኛ መች አወቅን እንዴ? ከአመት ከምናምን በኋላ ቪዲዮ ሲደርሰን እኮ በጣም እኮ ከባድ ነው የእውነት። ዮኒ ዱቄት አይ ቡሻ አይ ፖፖሻ አይ ፖፖሻ። እንደ ኢትዮጵያ ደረስን እኮ እናቱን አልጠየቀም፣ እናቱን አንድ ቀን ብቻ ነው ያየ ሲሉ፣ ኧረ ውሸት ነው ለካ። ልትለጠለጭ ሄደሽ ነው፣ ተለጥልጠሽ ነው ለካ። በቂጥሽ በአፍሽ ተለጥልጠሽ ነው ለካ። ምን ነው ግን ቆይ እዚህ መለጥለጥ አይቻልም ወይስ የኢትዮጵያው እንትን አለበት? ቅመም አለበት ነው ወይስ ደህና ይከፍላሉ? መቼስ አንተም በነፃማ አትለጠለጥ። እንዴት ነው እስቲ የለጠለጣችሁ ሰዎች ካላችሁ እንዴት ነው ሲለጠለጥ? አሪፍ ነው? ለየት ይላል ከሌላው የእሱ እስቲ የለጠለጣችሁ ሰዎች ቪዲዮ ብቻ ማድረስ አይደለም። የዮኒ ፖፖ በምንድን ነው ለየት ያለው? እስቲ ንገሩ። ዮኒ ፖፖ ቂጡ በምንድን ነው ለየት ያለው ስትለጠልጡ? ከአሜሪካን ኢትዮጵያ ለምን ማስመጣት አስፈለጋችሁ? ለየት ይላል ወይንስ? ኦኬ ገባኛ። ምክንያቱም የሱ ለየት የሚለው ከቤት አይወጣም። ገባኛ። ብዙ ሰው አይለጠልጠውም። ለዛ ነው እናንተ ደግሞ ድንግል ምናምን ትወዳላችሁ። ብዙ የሌላው ሰፋ ስለሚል የእሱ ትንሽ አሁን ግን ሰፍቷል አይደል? ብዙ ለ17 እኮ ነው የለጠለጣችሁት። ስለዚህ አሁን ይቦረቀቃል። አሁን ተውት በቃ። አሁን በሊዝ የሚሸጥ መሬት ጉድጓድ በሉት በቃ። እንዲያውም እንሸጣለን፣ እናከፋፍላለን። ብዙ ባላው ዮኒዬ ስንት ያስገባል በአንዴ? እነ በቀደሙ 17 በፊት እንኳን እየተለዋወጡብሽ ነበረ። አሁን ግን በአንድ ጊዜ መግባት ይቻላል። በሲኖትራክ በሲኖ ውስጥ መግባት ይችላሉ። በሲኖትራክ መግባት ይችላሉ ማለት ነው። ያ እንደዛ ነው። እኔ አሁን እየተመራመርኩ ነው። ባልጠፋ ቂጥ ለምንድን ነው የእሱ ቂጥ ከአሜሪካ ነው ወደ ኢትዮጵያ መሄድ የተፈለገው እያሰብኩና የመጀመሪያ ጊዜ ጠበብ ያለ ስለሆነ ይወዳሉ። አሁን ግን በሲኖትራክ ቆላ አቀማመጡ በሙሉ እንዲህ ነው የሚቀመጥ። በቃ አንዳንድ የተሳስተቀ ሱሪና በነገራችን ላይ ሱሪ አውልቀሽ ነው ቁጭ የምትይ። ምክንያቱም ገበያ ሲመጣ የሚያስገባ ቤትሽ ውስጥ አሁንማ ገበያ እየመጣልሽ ነው አይደለ? ልጅ ያለበትም እኮ አይመስልም ቤት ውስጥ። የሽቀላ ቤት ናት እንዴ? ሶፋ በሙሉ ቀይረሻል፣ አነጥነጠሻል። አሁንማ ሰሞኑን ስንት ነው ለአንድ ቢያጁ የምትቀበዩ? ስንት ትቀበያለሽ አንድ ጊዜ? $10 ከዚያ የበለጠ ምክንያቱም አርተውብሻል። ኢትዮጵያ ሸንተውብሃል ቂጥ ላይ። ለዛ ነው ታሳዝናለህ። አም ሶሪ ብራዘር፣ አም ሶሪ። የሰራሽው ስራ ነው ያደረከው ነገር ነው። አረ ቦታውን ልንገርሽ። ምን አባት ነፍሴ እግዚአብሔርን በደንብ ነው እስከነ ድምፁ እስከነ ነው። ቀስቲ እንስራ። ሚስጥር ስለሆነ ነው። ሚስጥር ሲሆን ይደብራል። ገባችሁ ነፍሶች? እንቆራርጥና ይቀርብኝ ባካችሁ። ጦርነት ነው። ጦር አይሎች ነው። ኮካ ኮንዶሚኒየም ላይ ነው የተደረገው። ኦኬ ፈቅዶ ነው የተደረገው። ጻፈልኝ አሁን እና በፍቃደኝነት ነው ማለት ፈቅዶ ነው፣ በፍቃደኝነት ነው። ኧረ በስመ አብ! ኧረ ሌላ ሰው አትጨምርብኝ እናቴ። እኔ ምን አገባኝ?
ቆይ ሰው ስም አለው ግን ፈቅዶ ነው። የሌላ ሰው ስም ደረሰኝ ከማን ጋር እንዳደረገ በሙሉ እንዴት ግን ሰው እዛ ሄዶ እንደዚህ ነገር ያደርጋል? ተቃዋሚ ነው እንጂ ደጋፊ አይደለ። ማለት አለብን፣ መሰረዝ አለብን። ምን አባቱ እንትን ብሏል። አዎ ተደርጓል ማለት ነው። በፈቃደኝነት ነው፣ በግዴታ አይደለም። እንዲያውም ከአከሌም ጋር አለው አለኝ። ተበላሽተናል አለ ሰውዬው። ስም ልሰርዝ ይላችሁ። ስም ልሰርዝ እና ቪዲዮ በሙሉ ተልኩለታል፣ በውስጥ ልከንለታል። የበረገገው ይህንን ሁላ ጉድ ችለን ነው። ባላሳያችሁ ያአላህ ያረቢ ያአላህ ያረቢ። ግን እውነት ነው ነገር ሚራም ነው። በጣም እየደበረ መጣ። ያላችሁ ይነበባችኋል። ቪዲዮውን እንትን በሉና እዩት፣ አንሱት ከፈለጋችሁ። ኮካ ኮንዶሚኒየም ድምፅና ቪዲዮ አለ። ሁሉንም እሰጥሻለሁ። የአንድ ደቂቃ ነው ያልኩት። የአንድ ደቂቃ ውስጥ ይሄ ማለት 15 ደቂቃ እና 15 ሰከንድ እና 30 ሰከንድ ስል እንዲያውም ያከሌም አለ ይለኛል። እግዚአብሔርን ነው የምላችሁ አለ ማለት እኔ እንዲያውም ተገዶ እናንተ አስገድዳችሁት ምናምን ብዬ ሳወራ በግዴታ አይደለም፣ ያደረገውን ነው። ኮካ ኮንዶሚኒየም ውስጥ ያደረገው ነው። አነበባችሁት? ያ አይ ልጁ ይመስላል ካለ ነገር እንዴ። ባህሪ እኮ እንደዛ ነው። አንዳንዴ እኮ ማለት የኛ አይነት የሴቶች ባህሪ አለው። እናንተ እኮ በነገራችን ላይ እኮ ይቅርታ አድርጉልኝና በጣም ወንድ የምትሉት ማለት ነው በአሁኑ ሰዓት አይታመንም። ወንድ ምናምን በቃ ይሄ ሰውዬ በፍጹም በቃ ከመደከል በፊት በጭንቅላታችሁ አታስቡት። ስትቀርቡት እኔ እኮ ወንድ ነው የምወደው ይላችኋል። እግዚአብሔር ነጩም ምኑም በቃ ጥቋቁሮቹ ራሱ እየወጡ ነው። እንደዚህ ጥቁር ብላኮች ምናምን ምን የሚያክለው የሚያምረው በቃ ዘንካ በጣም የሚያስፈራው ጊዜው። እግዚአብሔር ምስክሬ ነው የምላችሁ። አሁንስ እንደሞ ማንን እንመን? በጣም ማለት ኦኬ። ግን እንደው ጠፋን በማለት ለእኛ ጠፋን ስላችሁ እኛ ባል ከየት ልናመጣ ነው? ቆንጆ ባል ናይን። እውነት ነው፣ የእውነቴን ነው የምላችሁ። የእውነት ነው። ምክንያቱም እኔ አሁን ላምን የቻል በቃ ነው ብዬ የምለው ለምንድነው ታውቃላችሁ? እኔ እዚህ ሀገር የማልጠብቀው ሰው ዶክሜንት አግኝቼበታለሁ። አይዶን ነው። እንደፈለጋችሁ ተቀጣቀጡ፣ እኛ ምን አገባል? ለምን ነው የምለቀው? ይልቀቁት እነሱ። ራሱ ያደረገው ነው። ኢትዮጵያ ሄዱ በፈቃደኝነት ተገዶ ምናምን አለ። በፈቃደኝነት ያደረገው ነው። እንዲያውም አስገድደውት ምናምን ነው ራሱ ነው። ቻርጅ ሊያልቀኝ ነው ልጆቼ፣ ቻርጅ ሊያልቀኝ ነው። እመጣለሁ ነው ችግር የለውም እኮ እኔ ጌገን አይደለሁም። እኔ አጌኒስት አይደለሁም ከእንደዚህ አይነት ነገር። ማን ነው ዱቄት ፖፖ ዮኒ ፖፖ እንዴ? በአሁኑ ሰዓት እኮ ራሱ የሚያወራው እኔ ትዳሬ አስመሳይ እኮ ናቸው። የሆነ ሰዓት እኮ ላጥ ብሎ ሲወጣ እኮ ላጥ ብለው ነው የሚወጡት። ቁጭ ብሎ
ቁጭ ብሎ እንደዚህ የሚል ከሆነማ የሆነ ነገርማ አለው። ጤና ማለት ኖርማል አይደለም። እሱ ሌላ ነው ማለት ነው። ይመች። እኔ በዚህ አላሳቀቅም ነፍሴ። ይመች። ኦኬ፣ በዚህ አላሸማቀቅም። ይመች። ተለጥለጥ። እንትንም ካለ ልክልሃለሁ ከፈልግ። እንደሆነ ያጫወታል፣ ያስታውቃል። ዮኒ ፖፖ ያስታውቃል። ይኸውላችሁ እግዚአብሔር ምስክሬ ነው ብላችሁ እኔ ተስፋ እኔ ማንንም ማመናት በጣም እግዚአብሔር ነው የምላችሁ ማመን ከባድ ነው። ይለጣለጡታል፣ ወንዱ በሙሉ ይለጣለጣል። በተለይ ማንኛልክ አክሮሮ ቆይ ቻርጅ ላምጣ። ይሄ አክሮሮ እጠላለሁ ምናምን የሚል ከሆነ እራሱ ይለጠለጣል። በብዛት አክራሪ የምትሏቸው የፊልም አክተር ላይ በአቅራቢያችሁ ምናምን እንደ ኖርማል ነው። እኔ አንድ ትልቅ ሰው በጣም ትልቅ ሰው እኮ በጣም ትልቅ ሰው ጓደኛዬ ናት የደረሰችበት። የእውነት እንዴት ደረሰችበት ብትሉ አንድ የሆነ አስተማሪ ያለ ነጭ ነው፣ ዩክሬናዊ ነው እና ቆይቷል። ትንሽ እንደኛ ነው፣ ቅርብ ጊዜ ነው የመጣው። ግን በቃ አስተማሪ ነው፣ ጥሩ ስራ ምናምን አለው እና አንድ ጊዜ ዋትሳፕ ላይ ነው ምናምን ላይ አጋጣሚ የሆነ ነገር ታይበታለች መሰለኝ። ታይበትና ኧረ እኔ ይህንን ሰውዬ እንደዚህ ያየሁበት አንድ ቀልቃላ ጓደኛለች። በቃ የማታመጣብን ነገር ነው አየሁበት ምናምን ስትል ኧረ እሱ ይመስላል ሊሆን ይችላል ምናምን ኧረ አያደርግም ምናምን እንላለን። ከዛ አንድ ጊዜ ጠጥቶ ይሆን ሰክሮ ይሆን አላውቅም፣ ስለሆነ ሰውዬ ታሪክ ልንገራችሁ አለ። እኔ እንኳን አልነበርኩም፣ የሆነ ኦፕራሲዮን ምናምን አድርጌ ነው። ስለሆነ ሰውዬ ታሪክ ልንገራችሁ። ይሄ ሰውዬ አለ ወንድ ይወዳል አለ። ራሱ እኮ ነው የሚለው። ይሄ ዩክሬኑ አስተማሪው ምን ይላል? ይሄ ሰውዬ ወንድ ይለጠልጣል ሲል ኧረ ይሄ ሰውዬ በጣም የታወቀ ሰው ነው፣ ወንድ አይለጠልጥም። በጣም ደግሞ እኛ ባለንበት አካባቢ ላይ ፓርቲ ምናምን ትልቅ ቦታ ያለ ሰው ነው ብለው ይጮሃሉ ጓደኞቼ ማለት ነው። ኧረ እንዳያደርግም ምናምን እየተጠጣኝ። ከዛ እኔ ለጥልጬዋለሁ አላላቸው። እኔ ለጥልጬዋለሁ። እኔ አልነበርኩም። እኔ እንዲያውም እንትን ነበርኩኝ፣ ቱርክ ነበርኩኝ። ጥርሴን ላሰራች ስመልስ ሞቅ ብሎ የጠበቀኝ። አሁን ችግር የሆነ ምን እንደሆነ ታውቃላችሁ? እኔ ለጥልጦኛል ነው ያለው። ከዛ ጓደኛዬ ስትናገር ከዛ በፊት ሰምተናል። እኛንን ያላመና ማለት ጓደኞቿ ምናምን አላመኗት። እኔ እንደውም አምናታለሁ። ያለችውን በሙሉ አዎ ነው የምላት። ምክንያቱም ብዙ ነገር የምትናገረው ነገር እውነት ነው። በቃ የሆነ ነገር ትላለች፣ በስንተኛው ጊዜ እውነት ሆኖ ነው የምናገኘው። የሆነ ሰው ፍሬም ትሄዷል፣ ግን ወረኛ ነው የምንላት። ግሩፕ ውስጥ እንዲህ እንላታለን። ወረኛ ትባላለች ግሩፕ ውስጥ፣ እውነት ስለምትናገር እኮ ነው። ከዛ ራሱ ምን ይላችኋል? እኔን አውጥቶኛል፣ ለጥልጦኛል ይላል። ከዛ አንተ እንዴት ነው የምትለጠለጠው ሲባል እኔ አስተማሪ ነኝ፣ ተለጥላጭም ነኝ፣ ብዙ ብር አገኛለሁ አላለ። ይሄኛው ማን ነው የሚለጠልጥ ይባላል? እነሱ ትልልቅ ሰዎች። ሰውየው ሲያየው ይፈራዋል። ይሄንን ታውቃላችሁ? የሆነ ቦታ ሲገናኙ ምናምን ነገር ይሄ ለጥላጩ ተነስቶ በሙሉ ይሄዳል አሉ። ለካ ለጥላጭ ነው ሰውየው። እኔ እግዚአብሔር ምስኪን። ከዛ በኋላ ራሴን አላምንም፣ ነፍሶቼ በቃ አላምንም። ሰውየው እኮ ሚስት ልጆች ምናምን ስሙ ትልቅ እኮ ነው። ተራራቅን ከሰውየው ጋራ ከጉሩፑ በሙሉ በቃ ጠፋ ያዘው። የኛውን ሲያየው ማለት ነው። ወንዱ ይለጠልጣል ወንድን። የእውነት እዚህ ሀገር ማለት ነው። ምንድን ነው እውነታው? ይሄ ነው። ይለጣለጣሉ ወንዶቹ። በእናት ሂዱጣ የእናቷ ቶናር ራሱ ባከከን። ናይ ነጮች ናቸው እነዚህ ነጮች ናቸው። ግን ሰውየው በጣም ትልቅ ሰው። ተለጥላጩ አስተማሪ እኮ ነው። ተለጥላጩ አስተማሪ እኮ ነው። ለጥላጩ ደግሞ የፖለቲካ ምናምን አባል እዚህ ሀገር ውስጥ ራሱ ሁለት ትልልቅ ናቸው እኮ። ግን ተገናኝተው ይለጣለጣሉ። ብር ይሰጠዋል ለዚህኛው ማለት ነው። ይሄኛው ደግሞ እናቴ እንዲህ ያለ። ይሄኛው ልክ እንደ ኢትዮጵያ እኔ እንደዚህ
እንደዚህ ለብሼ የምታዩ እንዲህ የምታዩ ግን እኮ ከደህና ሰው ጋር ነው። እናንተ ብቻ ናቸው ወይ ሀብታም ባል የምትፈልጉት አላላት ብለጓደ እኔ ከቱርክ እጄ ስመጣ ጥርሴን አሰርቼ ስመጣ እውነቱን ነው የምነግራችሁ። ጥርሴን አሰርቼላችሁ ስመጣ ታሪክ ነው ያለው። አከሌና አከሌ ተለጣለ። እኔ ከዛ ጓደኛችን ከዛ በኋላ እናምናታለን። እሷ የምታመጣው ነገር በሙሉ እውነት ስለሆነ እኔ ሰውን ማመን ትቻለሁ። ምክንያቱም አታውቁትም ወንዱ የትኛው ነው ለዚህ የትኛው ዝም ብላችሁ ብቻ። አሁን ድሮ ባሎቻችሁ ምናምን ነገር ቺት አረጉበት ሴት ኖ ወንድ ጋር ነው የሚሄዱት የዘንድሮ ባሎች። አዳሜ አሁን እናንተ የምታወሩትን አሁን እዚህ ጋር ስለ ጃዚ ስለ ዳዚ ይልቁንስ እናቴ ጤነኛ ልጅ ስጠን በሉ። ሴት የሚወድ ወንድ ልጅ ከሆነ ሴት የሚወድ ስጠን። ሴት ልጅ ከሆነች ደግሞ እግዚአብሔር ምስክሬ ነው ወንድ የምታገባ ስንት ታሪክ ላይ ነን እኛ ያለ ነው። እናንተ አሁን በእነዚህ ልጆች ትማረራላችሁ። እኔ ሰው ሁላ እንዲለኛል አንቺ ልጅ ኧረ በልጅሽ አትማረሪ እግዚአብሔር ይመስገን በይ እንዲህ ብትሆንስ ሲሉ እንደ እውነታችሁን ነው እላለሁ። ሜሪ የኔ ቆንጆ እውነታችሁን ነው እላለሁ። እውነት እናንተ ይሄ ሰው ይለጠለጣል። እናንተ ናችሁ አሳፍራችሁት የምትይዙት እንጂ ህዝቡ በሙሉ ወንዱ በሙሉ ይለጠለጣል። በቃ እኛን ግራ ይገባል። እኛ ታዲያ እንደዚህ የወንድ እጥረት አጋጠማችሁ ትልናለች። ቀላል አጋጥሞናል። እርስ በራሳችሁ እየተለጣለጣችሁ እየደበቃችሁ ነው እንጂ ይሄ ተጉት። ይሄ ምንም እኮ ድሃ እኮ ነው። ይሄ እኮ መሀይብ እኮ ነው። ይሄ ተለጠለጠ እኮ ለኑሮ ብለው ነው። በስነ ስርዓቱ ትልልቅ ሰዎች ናቸው የሚለጣለጡት በስነ ስርዓቱ። ሚስት ልጆች ከሚስቶቻቸው ጋር ቁጭ ብለው አሁን እኮ ፍሬም ትሄደችት ያደረገኝ እኮ አይደለም እኮ ጫወታው እኮ ወንዱ ቂጥ ይወዳል። የወንድ ቂጥ የሴቱ ምን እንደሆነበት መድኃኒዓለም የሚያውቀው። ጎበዝ ችግር ላይ ነው ያለ ነው። ምንድነው ስትሏቸው የወንዱ ጠንከር ያለ ነው እና ምናምን አረ የሚሰጧችሁ ምክንያት ራሱ እና የሆነ ይመስለኛል ፖፓንም ሰው ይለጠለጣል። ሰው ሁላ ወንዱ ላይ እየተለጣለጠ ነው። አያገባኝም እንዴ ግራ ገባን እኮ እንዴ። እውነት ነው ተደባብቀን ነው እንጂ አብደናል ብሏል አንዱ። ድሮ እንዲህ ነው የሚሉት የእስራኤል ድሮ እንዲህ ነበር ሰው የሚለው። አይ ተፋፍረን ነው እንጂ ሁላችንም አብደናል። ተፋፍረን ነው እንጂ ወንዱ ይለጣለጣል። አዎ ታዲያ ሲንግል ሴት እኮ በዛ ብዙ ትዳር። የእውነቴን ነው የምላቸው። ድሮ አሁን ሲንግል ማሞች ምናምን ስታያቸው ሴት ወዶ ሄዶ አም ሶሪ ቤቢ ይላል። ሀብታይ እውነቱን ነው የምነግርሽ። እኛ ባለንበት አውሮፓ ይሄ ችግር አለ። እንዲህ ይላሉ አም ሶሪ ዳስፋ ማይነ ፋልሽን ማለት የኔ ፋልሽን ሻይሉ ነው በስተት እንትን ያልኩት ነው። ልጆችሽን አሳድግን ይሄጃሉ ልለጠልጥ ወይ ልለጠለጥ ይላል። እና ምን አባሽ ታዲያ ትፈልጊያለሽ? እኔ ጋር ከሁለት በዚህ በሁለቱ አወር ውስጥ ስንት ነገር አውርቼልሻለሁ። ሂጂና ዩቱብ ላይ ለጥፈሽ ሰው ሁኝበት። እኛ ችግራችንን እየነገርናችሁ ነው። ምንም ሊያሳስባችሁ አይገባም። በጣም እንትን ቢግ ዲል አይደለም። የሴጋው ነገር ቢግ ዲል አይደለም። ኖርማል ነው። ይለጠለጣል። ቪዲዮ እጄ ላይ ቁጭ ብሎ ለምንድን ነው የማላምነው? ይለጠለጣል። ብልግናው ነው እንጂ እሱ ባህሪው ነው እንጂ ሁሉም ይለጠለጣል። እየተለጣለጡ እያየን እዚህም እዛም እየተለጣለጡ ነው። እኔ የሰው ኮምፒውተር ላይ የሰው ስልክ ላይ የሆነ ነገር አይቼ እንትን የሰራሁት ፌንትና ፍላት አብሬ ነው የሰራሁት። እንዴት አንድ ወንድ የወንዶችን ሽክሸካ ያያል ስልኩ ላይ ወንድና ወንድ ሲያደርግ። እስቲ ንገሩኝ። እኔ አንድ ነገር ጠይቃችሁ የሆነ ስልክ የሰው ስልክ ታዩና አሁን የኔ ስልክ ላይ ብትመጡ እርግጠኛ ነኝ ሴትና ሴት ሲሳሳም ሽክሸካ አታዩ። ምናልባት ስትገፉ ሰው ነኛ ያለው እኮ ምን ችግር አለው? አንዳንዴ እኮ ምን ይባላል ምግብ ከቤት አፒቲት ከውጭ ይባላል። ገባችሁ? አንዳንዴ ሸንጥ ሲያደርገን ከፍተን ስናይ መቼስ የምታዩት እኔ ስልክ ላይ
እኔ ስልክ ላይ የምታዩት ቢኖር ወንድና ሴት ሲለጣለጥ እንጂ ሴትና ሴት ሲለጣለጥ ለአይኔም አላይም። እነዚህ ሰዎች አንዳንድ ወንዶች የወንድ ሲያዩ እኔ መቼስ ደግሞ ቴክኖሎጂ የማይገባቸው ያዩና አዘጋጉን አያውቁትም። ከኮምፒውተራቸው ላይ ማጥፋት የሆነ አጋጣሚ የሆነ ነገር ተበላሽቶባቸው ወይ የሆነ ነገር እኛ ደግሞ ሞኞች አይደለም ብለን ስንል 5 ስታር እናያለን። 5 ስታር ነው የሚባለው። ለምንድን ነው የሚያየው አንድ ወንድ ልጅ ወንድና ወንድ ሲላጣለጥ? መልሱልኝ። ይሄን እኔ ለኢትዮጵያ ሕዝብ የኢትዮጵያ ሕዝብ ሶሻል ሚዲያ ላይ ለምትኖሩ ነዋሪዎች ትቸዋለሁ። ገጥሞሻል? አዎ ገጥሞኛል። ወንድ ለዚያውም እሪ ብሎ የሚጠላ እሪ። ይሄ እንደዚህ አይነት ኢትዮጵያኖች አጋጥሟቸው ያውቃሉ? ብዙ ወንዶች ፍራንክፈርት ወንድና ወንድ አናቅም። አንቺ እኔ ምን አውቃለሁ? እየጠየኩሽ እኮ ነው። ሚያው አጋጥሞሻል? ራን ከዚህ ወንድ ራን በሉ በቃ። ሰውየው ስሜት አለው ማለት ነው፣ ወንድ መለጥለጥ። ስለዚህ የምንበላሽበት ምንም ዋጋ የለንም። በተለይ አጥብቆ ጠያቄ እናቱን ሞት ይረዳል ይባላል አማራ ሲተርት። እኛ ግራ ገብቶናል። አንቺ ጌጥሽን አለቃሽ ለጥለጦሽ አይደል? ምን አዲስ ነገር አለ? ሚስጥር እንዳናወጣ። የኔ አለቃ ታዲያ አሪፍ ነው። እኔ ብለጠለጥ እኮ ሴት ነኝ፣ ችግር የለውም። እናንተ ስትለጠለጡ ነው የሚደብረው። የሚያስጠላው እናንተ ስትለጠለጡ። እኔም በምንም አታስፈራራኝ። እኔ የሚጥም ከሆነ ልለጠለጥ፣ ግን ስለማይጥም እና እግዚአብሔር ስለማይወደው ነው እንጂ እናንተ እኮ ትደብቃላችሁ። የሚጥም ከሆነ እንለጠለጥ እናገኝ ስትኛ ችግር ጥም ነው ነውር ነው በመጽሐፍ ቅዱስ ትላላችሁ። እኛ እናቅ እኛ የፊት ለፊቱንም አላረግንም እንኳን የኋላ ጾም ነው ወይ ባህሪያችንን ይዘን መኖር ነው ወይ መለጥለጥ ነው። አለቅ ጾም ነው ጾም ይዘናል 10 ምናምን ዓመታችን ሸላ። እኔ ማፍር መሰላችሁ መለጥ